የሚያመችልልኝ ሌላ ከሌለኝ የትስ ሄዳለሁ ምንስ ሆናለሁ ቀንጨ ለመብኝ አንቺ እናት ሀገሬ ሂድ አገር ካሉኝ ሀገር አለኝ ወይ አባቴን ልጠይቅ ከተቀበረበት ሄድኩኝ ዝም አለኝ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ ዛሬ ግንቦት 24 ምርጫ የሚሉት የአብይ አገዛዝ ቅርጫ እንግዲህ ወደ አዲስ አበባ ያለው ሁኔታ ምንድነው የሚለው የህዝቡ ድባብና ከተማው ላይ በተለይ በትላንትናው ዕለት ሌሊት አገዛዙ በከፍተኛ ደረጃ ቶክስ በመፈጸም ሽብር የመፈጸም እንቅስቃሴ በአዲስ አበባ ላይ እንደነበር እየተሰማም ነው ያለው። እሱንም አስመልክቶ ምርጫ ነው ወይስ ቅርጫ በአጠቃላይ በዓለም አቀፉ ማህበረሰብም በህዝቡ ውስጥም መሳቂያ የሆነው ሁኔታ ምን ይመስላል የሚለውን ጠይቀናል። እስቲ ወደዛ እያመራን ሀሳብ አስተያየቶችን እንቀበላለን። ጤና ይስጥልኝ እንደምን ዋልክ? እንግዲህ ዛሬ ግንቦት 24 ምርጫ የሚሉት ቅርጫ በዋናነት በጣም አስቂኝ የሆነ ምናልባት በዓለም አቀፉ ማህበረሰብም ከፍተኛ ውግዘት እየደረሰበት ያለ ምርጫዎች የሚል ድራማ አገዛዙ እያደረገ ነው። እንዴት እያያችሁት ነው? ምርጫ አልከው ገዳይ ሰይጣን መምረጥ ማንም አይፈልግም። ሁሉም ሆድ ብሶት ያለ ህዝብ ይሄንን ሊመርጥ ምንም አይፈልግም። ምርጫ አይደለም። እኛ አስፈርጣለጣለጣለጣለ ብለው አንዳንድ ሰዎች አሉ። በአብዛኛው ደግሞ በፍራቻም አልወጣም። ምክንያቱም መካም ሲያሞቁ ነበር፣ ቶክስ ምናምን ነበረ። ያው ቴንሽን እያደረገ ሰው አልወጣም። በአብዛኛው እኛ ሰፈር ያለው ነው። ሌላ ቦታ ወጥቻ አላየሁም። ጣል ብሎ እዛው የእሱ አጨብጫቦች ሲሄድ እንዲያጨበጭቡ አብረው የሚከተሉት በየምርጫ ጠለው ቆሞ ሲያቀምስን ሲሉ እናያለን። ሌላ ምንም ብዙም እንትን የለም። ምክንያቱም ሆድ ብሶታል ህዝቡ። ሊመርጥም ማንም እያንዳንዱ 10 ሰው ጠርተህ ማን ትመርጣለህ ቢል ማን እንደሚመርጥ ይነግራል። ከ10 አንድ ካገኘው አሪፍ ነው። ግን የራሳቸውን አዘጋጅተዋልና መጀመሪያም አዲስ አበባ ሲመጡ በዚህ የራሳቸውን ሰው ከዛ አስገብተው የአዲስ አበባን አፈናቅለውት የለ ያው የእነሱ የገቡት ናቸው። ወረፋ ይዘው ምርጫን አስመስለው ካሜራ እየቀረጹ ምናምን አይነት ጨዋታ ነው እየተጫወቱ ያሉት። ያው ጨዋታ ነው እንጂ ምርጫ አይደለም። ምርጫ እንደዚህ አይደለም። እኛ ስናቅ በ97 እንኳን በዛ በበደል ጊዜ እንኳን ከዚህ 10 እጅ የተሻለ ወረፋውን እናውቃለን። ቅንጅት ምንመረጥ ወረፋው የነበረ ወረፋ አስታውሳለሁ። አሁን ያለው ግን ወረፋ አይደለም። የቅንጅት የሚያክልም አይደለም፣ ሩቡን የሚያክልም አይደለም። ጣል ያለ ግን በብሶት የተከማቸ ሁሉ ብቻውን እያጉረመረመ ግን እንደ ግዴታ የሆነበት ውስን ሰዎች እንደ ግዴታ ሆኖባቸው እሺ ብለው የሚመጣው ነገር ምንድን ነው ይጠይቃሉ። ስም ማን ነው ምናምን ስምን መዝግበው ምን ብለው ነው ይህን ነገር ምርጫውን የሚያስመርጡ እና ይሄ ስላለ ነገ ምን ያደርጉኛል በማለት ውስን ሰዎች ሄደው ተሰልፈዋል። እና ይሄን ይመስላል ምርጫው እንጂ ምርጫ አይደለም። በጣም የሚያስቅ ነው። በተለይ ምርጫ የሚሉት ስም ራሱ ምናልባት ከዚህ በኋላ በኢትዮጵያ ውስጥ ላይመለስ የተቀበለ ይመስለኛል። ምናልባትም በአጠቃላይ በዛሬው ዕለት የአብይ አህመድ አገዛዝ በኢትዮጵያ ታሪክ ላይ ምናልባትም ወይ ብተናውን ወይም ደግሞ አጠቃላይ የኢትዮጵያን ቀውስ ያዋለደበት የምርጫ ሂደት ተብሎ ሊመዘገብ ይችላል። ምክንያቱም ይሄ ምርጫ በዋናነት ዓለም አቀፉ ማህበረሰብ ያወገዘው ነው። ህዝቡም የተሳተፈበት አይደለም። አጠቃላይ ራሱ ተወዳድሮ ራሱ እጩ ሆኖ ራሱ ምርጫ ወርዶ ነው ራሱ ድምጽ ቆጥሮ ውጤቱን የሚበይንበት ምርጫ ነው። በጣም የሚያስቀው አብይ አህመድ ውጤቱን በጸጋ አቀበላለሁ ይላል ራሱ ተወዳድሮ። ይሄንን ሰምታችሁታል? አዎ ያው እኮ ቀደም ብሎ የዛሬ ወር የጨረሱትን ነው መድቧል። ሰዎችን ሁሉ እኮ ማን የት ቦታ እንድንመድብ ማን ፓርላማ ውስጥ እንዲገባ ማን አዲስ አበባ ፓርላማ ምናምን እንደሚገባ እኮ ወስነው የዛሬ ወር የጨረሱት ነው። ግን ምርጫ የሚባል ስሙና ህዝቡን ማጃጃ ህዝቡ ገና አልነቃም። ህዝቡ ስላልነቃ ምን አገባኝ ብሎ ምርጫ በሚል ስም ነው አሁን ምርጫ ምናምን ብለው ያዘጋጀው እንጂ ምን ቀድሞ ያዘጋጁት የጨረሱት ነገር ነው። ይህንን ማናቃለን። ቻው እኔ ካልተመረጥኩ ቻው፣ ከተመረጡ ግን ከእናንተ ጋር ነው ብሎ እኮ እየሳቀ እያላገጠብን ነበረ። ይህ እንደማይሆን ያውቃል። ቢፈልግማ መጀመሪያውን ያልፈልግም ይላል እኮ የስልጣን ጥም ባይኖርበት አይን አልፈልግም የሚተካኝ ካለ ብሎ ከህዝቡ ጋር በርካቶ ይገባ ነበር። እንደዛ ቢያደርግ ተጋፍተው ማለት ነው። የተጋፋ ገበያ ሁሉ ቢሄድ ምንም የማይባል ነበር። እንደዛ አይኔ አልፈልግም እስኪ ከቤተሻለ ቃና ደግሞ ያዘው ብሎ ቢያስረክብ
ከህዝብ ጋር ተጋርቶ ህዝቡ በጣም ዘላለም ሲደግፈው ነው የሚኖረው። ግን ያንን የሚያደርግ አይደለም። ገና ለሚመጣው ዓመት እንደዚህ ፕሬዚዳንት ነው በፕሬዚዳንት ያሰባቸውን ግቦች ያስቀመጠውን ካርታ ታውቋል። ያንን ካርታ አዲስ አበባ መዋጥ፣ ጉራጌን መዋጥ፣ ግማሽ ትግራይ መዋጥ፣ ግማሽ አማራን መዋጥ፣ ሶማሌ ክልል መዋጥ፣ አፋር ላይ ያለው መሬቶች እነዚህ ሁሉ ካልዋጠ ካርታውን እንደዛ ነው የሚናገረው። ካልዋጠ ፕሬዚዳንቱን እንኳን ወደዚህ ወደ ፕሬዚዳንቱ ሲደርሱ ያንን ካርታ ካላሳካ የሚያርፍ ሰው ስላልሆነ በማላገጥ ላይ የተመሰረተ የውሸት ምርጫ ነው። ያውቀዋል፣ እናውቀዋል። ምንም ማድረግ አይቻልም። አንድ ካልሆነ እኛ አንድነት ነው ያስፈልገው። ቴንሽን ያደርግሃል። ያው ቴንሽን ሰው ነው ቀድሞ እንደዚህ ነገር ሲሰራ የነበረ ነው። ኢሚሳ ውስጥ ቴንሽን ያደርጋል፣ ማጣቶች ምናምን ያደርጋል። ህዝቡ እንዲወጣ ምናምን ያዝ ነበረ። በጠቅላላ የተደረገው አሁን ለምሳሌ ለበስ አሁን ለምሳሌ ሲቪል ነው ያለው። ደም ልብስ የለበሰ የለም። ሲቪል ጣል ዝም ብሎ ጆሮ ነው የሚጠሩት። አንተ ስታልፍ የምታወራውን ስታልፍ በቃ እኔ አውቃቸዋለሁ እናውቃቸዋለን ዞር ብለን እናያለን። ተደግፈው አሁን ትናንትና ምን አደረጉ መሰለህ? እኛ አስፈርጆች 1 3 4 ነው ቁጭ ብለዋል። ወለቤ ነው መግደል መጡና መታወቂያ ነው መጀመሪያ የተቀበሉት። ሲቪሎች እኮ ናቸው። የእኛ የህብረተሰቡ ስንፍና ነው። ሲቪሎች ናቸው፣ ሁለት ናቸው፣ ደክሙ ናቸው። መታወቂያ የአራቱን ተቀበሉና ለምን ተሰበሰባችሁ? አሰጣችሁ መታወቂያ ኑ ካልሄዳችሁ ጣቢያ ምናምን አሉ። መታወቂያ እንኳን አልጠይቋቸውም። ህዝቡ ገና ነው፣ ገና አልተነጠረም። መታወቂያ አልጠይቁም ነው ሲሏቸው፣ እሺ ምን አደረገ የሚቅርታ እንደዚህ ምናምን በፍጹም ነው አላቸው። ሁለቱ አራቱን ነዷቸውና ወሰዷቸው፣ ወደታቸው ወሰዷቸውና ሳንቲም ተቀባበሏቸው፣ ለቀቋቸው። በእንደዚህ አይነት የተመሰረቱ ናቸው እና ሳንቲምን ሰጥተው ልጆቹ ተመልሰው መጡ። እንደዚህ አይነት ነው ያለው እና ይህን ምርጫ አይደለም። ታውቃለህ፣ ምርጫ ሳይሆን ቀበሌ ነው እያጭበረበሩ ሂድ ነው በቃ መብላት መጋት ያንንም ከዛ ይሄ አሁን ተሰልፎ ሆ ብሎ ያልወጣ ተሰልፎ የመረጠው ሰው ነገ ይበልህ የሚባልበት ጊዜ ይመጣል። እርግጠኛ ነው የሚለው ይበልህ የሚባልበት ጊዜ ይመጣል። ከባድ ጊዜ ነው። አሁን ይሄ ሰውዬ ከቀጠለ ለ5 ዓመት እንኳን አይቀጥልም። ቀጣዮች እየመጡ ናቸው። ያም እየመጣ ነው። አማራም እየመጣ ነው። ጀግናው ሌሎችም እንደዚህ እየመጡ ነው እና በእነሱ አማካኝነት ምናልባት ትድናለች። እስከዛሬም ኢትዮጵያ እስካሁን ያለችው በፋኖ አማካኝነት ነው። ፋኖ ስላለ ነው እንጂ እስከዛሬ ይህ አዲስ አበባም ተሽጧል፣ ሁሉም ተከፋፍሎ ምናምን ቻው ተብሏል። ላይ ኤሚሬት ለሚደረገው ተደርጎ አልቆ ነበረ። ግን የፋኖ መኖር እስካሁን ኢትዮጵያ እንቀጥላል። ምክንያቱም አቅቷቸዋል። ፋኖን ቢጨርሱ ድሮ መጀመሪያውን ዛሬ ጉራጌኛ ሁሉም ነገር ተዘጋግቶ ነበር፣ ጨርሰውት ነበር። ግን መጀመሪያ ትልቁን እንገንድሰውና ወደ ትንሹ እንገነድሳለን ብለው ነው እስካሁን የቆሙት እና የፋኖ መኖር ኢትዮጵያ እንድትቀጥል አድርጎታል። አሁን ደግሞ ሙሉ በሙሉ ይቆጣጠራታል የሚል እምነት አለን። አሁን ያለው ህብረተሰብ ደንዝዟል፣ መነቃቃት አለበት። ካልነቃ የራሱን የልጆቹን እድል በእጁ ነው ያለው እና እንደዚህ አይነት ሂደት ውስጥ ነው ያለው ምርጫው። እንግዲህ ብሎ ነው እንግዲህ እንደዚህ ነው ያለው እኛ ጋር። በጣም የሚገርም ነው። በተለይ ምርጫ የሚሉት ድራማ ያው ይታወቃል፣ ቀድሞ ያለቀ ምርጫና ዛሬ አገዛዙ የፈለገው የፎቶ ፕሮግራም ነው፣ የቪዲዮ እና የፎቶ ፕሮግራም ነው እንጂ የምርጫ ቀን አይደለም። ያንን ለማድረግ ነው እንጂ የምርጫ ውጤት አልቋል። በጣም የሚገርመው አሁን በመረጃም በማስረጃም እየወጣ ያለው በዛሬ ሌሊት ራሱ እና ሰሞኑን ከአርብ ዕለት ጀምሮ ሌሊቱ ሙሉ በተለያዩ አካባቢ ላይ ካድሬው ተሰብስቦ ድምፅ ሰጥቶ ኮሮጆ ሞልቶ ለምርጫ ቦርድ በየዞኑ ጽህፈት ቤት እንዳስረከበ በማስረጃ እየወጣ ነው ያለው እና በአጠቃላይ በኢትዮጵያ ውስጥ አብይ አህመድ በተለይ ምርጫ አድርጌያለሁ የሚለው ይሄ ቅርጫ ምን ይዞ ይመጣል ብለህ ታስባለህ? መዘዙ ምንድን ነው? ወደፊት መዘዙ መሰለህ ከምን ጋር የተገኘ ሰሊጥ አብረህ ተወቀጥ ነው የሚሆነው። ህዝቡም ይወቀጣል። በዚህ ሰበብ በዚህ ሰውዬ ምክንያት ከምን ጋር የተገኘ አብረህ ተወቀጥ ነው የሚሆነው። ከባድ መዘዝ ይመጣበታል። ይህን ሰውዬ እንደ መዥገር የተጣበቀውን ለመንቀል በጣም ብዙ ይከፍላል፣ ዋጋ ይከፍላል። ህዝቡ ዋጋ ይከፍላል። ካልተባበረ አንድ ካልሆነ ዋጋ ይከፍላል። በጣም የሚገርም ብዙ ግልጹን እየተናገርኩ ነው እያደረጉ ያሉት። ይኸው ዳርደም ጀምረዋል። አዲስ አበባ ኬኛ ትምህርት ቤት ኦሮምኛ መሆን አለበት፣ ባንዲራ መቀየር አለበት፣ የኢትዮጵያ ስም መቀየር አለበት። በቃ እንትን ብለዋል እኮ ይሄን እየተናገረ በግልጽ እየተናገረ የምትመርጠው ምን ስለሆንክ ይቀጥል መግደሉ አሪፍ ነው ተመችቶናል። ይቀጥል እኮ ነው አሁን እየተደረገ ያለው።
በተለይ እናቶች ልጆቻቸው ይምከሯቸው። ይሄ ወጣት ልጆች እናቶቻቸውን ምከሩ። ዝም ብለው ቲሸርቱን አድርገው ቦርጫቸውን አንከርክፉ። እኔ በጣም ነው የማዝነው፣ በጣም የማዝነው ምን አይነት ትውልድ እንደሆነ። መሳይ መቸለት አርሴናል ደጋፊዎችን ትክክል ነው። ሀገር ይበልጣል ወይስ አርሴናል ይበልጣል? እንደኔ አመለካከት ማለት ነው። መጀመሪያ ስሜቶችን ልትገታቸው ይገባል። ማን ነው የሚበልጠው? አንዱም ከአንዱም ማበላለጥ አለበት። ቤተሰብን የሚበልጠው ኳስ ነው ይበልጥብኝ፣ ሚስቴ ነው የምትበልጠው ኳስ ነው ይበልጥብኝ፣ ሀገር የምትበልጠው ኳስ ነው ይበልጥብኝ። ሀገር እህትህ እየሞተች እየተገደለች በኳስ ተሰብስበህ ስትል፣ በኳስ ስትጣላ፣ በኳስ አንድ ስትሆን፣ ሀገር ግን እህቶች እየተበደሉ እየሞቱ ዝም ካልክ አንተ ሰው አይደለም። ለዛም ነው አንድ ግጥም አለችኝ ለዚህ ሰው እንደዚህ አይነት ሰው ለሚመስለው ሰው አንድ ግጥም አለች ማለት ትችላለህ? ዋው ቀጥል። የሰው ልጅ ለሰው ልጅ በዳኛው ካልሆነ ድምፁን ለገዳዩ ሊሰጥ ከወሰነ ሆድዳ ሆኖበት ለሆድ ከመነነ የልጆቹ እድል ደም እጁ ላይ ሆነ። ጥላቻ ቀርሽቶ ሽቅብ ካለቆየ መንታ ወንድሙንም ተሰልፎ ካየ ቃል አለው ለሰይጣን ከሰው የተለየ የቄሳርን እንጂ የአምላኩን መቻየ። መወለድ ቋንቋ ነው ሰው ልዩ ፍጡር ከፍጡራን መርጦ ፈጠረው በክብር እበት ስል ይወልዳል ፍጡር ከተባሉ ሰው አየው በምርጫ ከለሉ። ሰው እበት ዋየው በምርጫ ክልሉ። እቺ መጨረሻ ላይ ያለችው በምርጫ ከለሉ በምርጫ ክልሉ ምትላትን እያንዳንዱ ሰው ሊሰማትና በደንብ ያዳምጣት አሪፍ ነው። ግጥሟን እኔ እያነበብኩት ጨለማ ስለሆነ እያነበብኩት በደንብ አልታይ ብሎኝ ያላነበብኩትም ግን ምናልባት ካጠጋጋው ይሰማል በደንብ። ይህን ይመስላል። በጣም ጥሩ ነው። ጥሩ መልእክትም ያለው ነው። በጣም ጥሩ ነው። በጣም እናመሰግናለን። አድማጭ ተመልካቾቻችንም እንደሚወዱት ተስፋ አደርጋለሁ። እንደው በመጨረሻ የምጠይቅህ በትላንትናው ዕለት በተለይ አዲስ አበባ ላይ ያው አገዛዙ ከፍተኛ ፍርሃት ውስጥ ገብቶ ነበር። በተለይ ህዝባዊ ቁጣና የተለያዩ መልእክቶች ከመተላለፉ ጋር በተያያዘም ያልታሰቡ አደጋዎች ይከሰታሉ በሚል የጸጥታ መዋቅሩ ሁሉ መደናበሩን በሚዲያ ሲገልጽ ነበረ። በትላንትናው ሌሊትም ማታ በተለይ ቶክስ እንደነበረና ህዝቡን የማሸበር እንቅስቃሴ እንደነበር እየተሰማ ነው። ይሄ ትክክል ነው ወይንስ ምንድን ነው? ደግሞ መረጃው ትክክል ከሆነ እሱንም ግለጽልን። በዛ ላይ ደግሞ እንምታው ምንድን ነው? ሀሳባቸው ምንድን ነው? መረጃው እኔ ድምፆችን ሰምቻለሁ ባለበት አካባቢ። ይሄ እንደኔ ትርጉም ከሆነ ቴንሽን ማድረግ ያለው ሰው በጠዋት ሌላ ነገር እንዳያስብ ዝም ብሎ መንግስትን ብቻ አስበው ወደፊት መራመድ፣ ወደፊት ለጥፋት መዘጋጀት ነው ያለበት እንጂ ይሄ አልፈልግም በጠብጣለሁ ምናምን አይነቶችን እንደ ቴንሽን እንዲቀር ለማድረግ የተደረገ የመንግስት ስትራቴጂ ነው ይመስለኛል እንጂ ሌላ አይመስለኝም። ያው ጥናት ነው። እነሱ በእነዚያ ነገር የተካኑ ናቸው። በተለይ ጠቅላይ ሚኒስትሩ ታውቀዋለህ፣ ኢሳ በሚሰራበት ጊዜ እናውቃቸዋለን ብሏል። ተንኮሎቹን ነው የሚያውቀው። በነገራችን ላይ አዎ ያውቃቸዋል አምናለሁኝ። ምንድነው የሚያውቀው? ተንኮል ነው። እውነትን አያውቅም፣ ውሸትን እንጂ። ስለዚህ ለተንኮል ለውሸትማ የተካነ ነው። ስለዚህ የውሸት የሆኑ ነገሮችን ማስመሰልን፣ መዋሸትን ጠዋት ሌላ ከሰዓት ሌላ የሚል ትልቅ ጠቅላይ ሚኒስትር አንድ ሀገር የሚመራ ሰው ጠዋት ሌላ ከሰዓት ሌላ የሚናገር ጠቅላይ ሚኒስትር ውሸትን እንጂ እውነትን ተናግሮ አያውቅም። ስለዚህ በውሸት ላይ የተመሰረተ ህይወት ነው ያለው። በውሸት ላይ የተመሰረተ ኃይል አላቸው። ስለዚህ ኢንሳ ውስጥ ሲሰራ ምንድነው ኔጌቲቭ እንደዚህ ማድረግ፣ መጥፎ ነገሮችን ማድረግ፣ እንደዚህ መስበር። አንድ ነገር ሲመጣ ለመስበር እንጂ አንድ ነገር ሲመጣ ያንን ነገር በመልካም ለመቀየር ስራ ሰርተው አያውቁም። መግደል መስበር ነው። አንድ ነገር ሲመጣ ቁርሰና ሲመጣ በምን አይነት ነገር ይህን ነገር እናስተካክለው ሳይሆን በምን አይነት ነገር ይህን ነገር እናጥፈው፣ እንግደለው፣ ጸጥ እናድርገው ነው። ይህን ጨዋታ ነው እየተጫወቱት ያሉት። ሰላማዊ ሰልፍ ጥሪው በተለይ ህዝቡ አብዛኛው በተለይ አዲስ አበባ ላይ ሰምቶ ምናልባት በዛሬው ቀን ስጋት ውስጥ እንደገባ እየተሰማ ነው እና አገዛዙም ደግሞ ከፍተኛ ጭንቀት ውስጥ ስለነበረ ከዚህ ጋር በተያያዘ ህዝቡን ለማስፈራራት ሆን ብለው ሌሊት ቶክስ የፈጸሙት ከዚህ ጋር የተገናኘ ሊሆን ይችላል። ትክክል ነው። ያ ነው። ለምሳሌ ማታ ላይ ትናንትና ምን ነበር መሰለህ? ሌሊት ከተኩሱ በፊት ወደ 12 ሰዓት አካባቢ ሰው በቃ ፊቱ ላይ ይነበባል። በቃ መንገዱ ሁሉ ህዝብ ነበረ። በቃ ሁሉ በቃ በእንትን የተሞላ ህብረተሰብ ያለው በቃ እንትን ብሏል። ሰው ሁሉ ምን ሆኗል መሰለህ? ተናዶ ስሜቱን ፊቱ ላይ ታንበዋል። ወደ 12 ሰዓት 11 ሰዓት አካባቢ ማለት ተናዶ ፊቱን በቃ እንደዚህ
ብቻ ነው ዋና ለነገ የተዘጋጀ የሚመስል ፊት ነበር በአብዛኛው ያየሁት። ገባ ከዛ ለክለብ ምን ያድርግ ይሄን ነገር እነሱ ያነባሉ። በነገራችን ላይ ያው ሲቪሎች ናቸው በአብዛኛው ያሉት። ብዙ ሲቪል እንዳለ ማን ምን እንደሆነ አይታወቅም። ምንም ነገር በቃ ይሄ ግማሹ ቦርጫም ነው ምናምን አለ በቃ ሲቪል ነው። አታውቀውም፣ አትገምተውም። ስለ ሀገሪቱ ያለውን ነገር ደፍረምን እቺ ሀገር ማስዋጣች ብለህ የምታወራው አይነት ሰው ነው ሲቪል ሆኖ የምታገኘው። አታውቀውም፣ በቃ ዝም ብለው ነው ብለህ በቃ እቺ ሀገር ማምን ሰው አጣች እኮ ምናምን ብለህ የምናወራው አይነት ሰው ሲቪል ነው። ከዛ በኋላ በቃ እንደሚል አይነት ሰው ነው እና እንደዚህ አይነት ሰዎች የተሞሉ ናቸው። ምንድነው ቴንሽን አደረጉ። ትላንት አነበቡት፣ ይሄን ያለውን አትሞስፌር አይተውት አንብበውታል። ቀድመው አንብበው አነበቡትና ለሌት ምን ማድረግ እንዳለባቸው የተክሶች፣ ሩምታዎች፣ አንዳንድ ነገሮች ምናምን ይህንን ነገር አደረጓል። አቅም ግን የላቸውም። አቅም ስለ ወታደር አዲስ አበባ ውስጥ ምንም ይታይልም፣ ሲቪል ብቻ ነው። ወታደር አልታየም ብዙ። ይህ አልፎ አልፎ ጣልቃለ በሲቪል ብቻ ነው ያለው። አቅም የላቸውም ስለ በአብዛኛው ወደ ሲቪል ቀይሯቸዋል። አሁንም ሲቪል ናቸው ያሉት በአብዛኛው እና ይህን ነው የሚመስለው እንጂ አሁን ብሎ የተደረገ ያው ህዝቡ እንዳይወጣ በፍራቻ ላይ የተመሰረተ ነገር ነው። ፈርተው ነበረ። ይህን ነገር መበተን ያለባቸው አሁን በምንድነው? በእንደዚህ አይነት ነገሮች ናቸው። በተኑ ሰው እንዳይወጣ ቀድሞ እንደዚህ ነገሮች አደረጉ። ናራጆች አሉ አንዳንድ የእሱ እንትኖች በጣም ነው ማዝነው። እነሱ ልጆች ያላቸው አይመስሉኝም፣ ማኖችን ይመስሉኛል። እውነተኛው መድህ ለመሰለ ለትውልድ ዕዳ ማስቀመጥ ነው። አሁን ይህ መንግስት መምረጥ ማለት ለትውልድ ዕዳ ልጆች ያላቸው አይመስለኝም ያልኩ ለዚህ ነው። እንዴት ሰው ልጆቹን ነገ የሚያጠፋህን የሚገልብህን ቤትን የሚያፈርስብህን አዲስ አበባን እያፈነቀለ ያለው አዲስ አበባ በኦሮሚያ ስራ ኦሮሞኛ ብቻ እያለ ላለ መንግስት ላይ ተሰልፈ ለእሱ እያጨበጨብ ከመምረጥ ሞት ይሻላል። ሰዎች ያለ እኔ እንዲህ ነው አልላቸውም። በጣም ከፈጣሪ ጋር ቢታረቁ ይሻላል። ንስሐ የሚያስገባ ነው እንደኔ። እውነቴን ነው። ምክንያቱም በአካል በአይን በጆሮ በአይናችን ያየነው ሲገድል ያየን ብዙ ነገር ሲያደርግ ያለ መንግስትን እንዴት ነው አብርሃም የምትሰለፈው? ንስሐ ያስገባ ኃጢአተኛ ብዙ ኢትዮጵያ ውስጥ እኮ ጌይ አይታወቅም፣ ወንድ ከወንድ እኮ የማይታወቅበት ሀገር ነው። ፈቀደ። ይህንን ነው የምትመርጠው? ኢትዮጵያ ውስጥ እኮ ሃይማኖት ተከባብሮ ነበር እስከዛሬ የሚኖሩት። ይህን ሁሉ በታተነ መስጊድን አፈረሰ፣ ቤተክርስቲያን አፈረሰ፣ በሃይማኖት ያለውን ሁሉ አፈረሰ። አሁን ሃይማኖት ላይ ያለው ለምርጫ ስንዴ የያዘው ነው። ለስንዴ ራበውና አሁን አባት ነው ሰይጣን ነው እንጂ ስንዴ ይዞ ብልጽግና ምረጡ የሚል የመጣበት ጊዜ ነው። ይህንን ያደረገ እንደዚህ ንስሐ አይገባቸው። ይህንን ያደረጉ ንስሐ ይገባቸዋል። መንግስት የመረጡ ንስሐ ይገባቸዋል። እንኳን ሊመርጡ እስከ ዛሬ ለቆየው ራሱ ልንቆጭ ይገባል። እንኳን ለ5 ዓመት ወደፊት እስከ ዛሬ ለቆየው ሂሳብ ማወራረድ አለብን። መጠየቅ አለባቸው። እያንዳንዱ ቀን ዋጋ መክፈል አለባቸው። እያንዳንዱ እስከዛሬ የበደሉትን የገደሏቸው ብዙ ነገሮች እኮ አሉ። እነ ብርቱካን እንኳ አረሳም። ዶክመንተሪ ተሰርቶባቸው እኮ ነው ቁጭ ያሉት ተደፍረው። እነዛ 17 የአማራ ሴቶች ዩኒቨርሲቲ ውስጥ ያቃጥለኛል። እነዚህ ሴቶች ቋረሳ ናቸው። ጤናን እንኳ አንረሳውም። መተካን እያንዳንዱን እንኳ አንረሳውም። ውስጡ ያለውን እያንዳንዱ ነገር በውስጣችን የአዲስ አበባ ተወልደን እንደምናድግም እያንዳንዱ ዜናዎች እየሰማን በውስጣችን ቁጭ ነው ያለው። ለምን ረግበኛ ነው አለመጭሎት ነው እንጂ እኮ እያንዳንዳችንም ዛሬም አዲስ አበባ ይህን ነገር በቃል እያወራ ነው። በድርጊት ነው የቀረው። በድርጊት ማድረጉ አይቀርም። እያንዳንዱን አንረሳውም እና ውስጣችን ቁጭ ያለ ነው። ይሄንን ታዲያ ይሄ መጠየቅ ነው ያለብን እንጂ እንዴት ነው ለቀጣይ ምን አይነት ድግምት ቢያደርግብን ነው? ምን አይነት ይሄ እርግማናችን ይሄ ስራችን ገና ዋጋ ያስከፍለናል። የአዲስ አበባ ውስጥ ኢትዮጵያ ዋጋ እንከፍላለን። ይሄንን ነገር አንድ ሆነን ቶሎ ብለን ከአንተ ካላለ ፋኖ እኔ ይኸውልህ ይሰራል ዜ ቢያቅ ፋኖን በምን እንደምወደው ታውቃለህ? አረንጓዴ ቢጫ ቀይ ነው የሚያከብረው። ኢትዮጵያ ነው የሚለው እኔ እውነቴን ነው። ኢትዮጵያ ነው የሚለው። እርግጥ በአብዛኛው የአዲስ አበባ ህዝብ አማራ ቢሆንም በነበረው በግዛቱ በአዘዳሪዎችን በምንም የአማራ ግዛት ነው እናውቀዋለን። ከዛ በፊት በ13ኛው ክፍለ ዘመን 14 የአማራ ነበረ። አሁን እንደዚህ የኛ ነው ምናምን የሚሉት አሁን የኛ ነው ምናምን የሚሉት ሁሉ ውሸት እንደሆነ እናውቃለን። ትርክት ፈጥረው ነው አዲስ አበባን ለመዋጥ ስለፈለጉ ነው። እና ፋኖ ከዛን ጊዜ ጀምሮ አማራ ሲል እንኳን አናውቀውም ነበር። ኢትዮጵያ ሲል ነው የተጎዳው። አሁንም ትክክለኛ ኢትዮጵያን ሊያስተዳድር ሊመራ የሚችለው ከፋኖ ውጭ ሌላ ማንም የለም።
ይሄ የግል አመለካከት ነው። እኔ አንድ ነገር ንገረህ፣ ምናልባት ወደፊት ሊቆጨኝ ይችላል ወይም ደግሞ ደስ ሊለኝ ይችላል በዚህ አባባሌ። እኔ ደስ ብሎኝ ነው የምናገረው። ሌላው ሰው ያላገር ዘመነ ካሴ ያላቸውን ቃላቶች በጣም የሚገርመኝ የሚማረከኝ ነው። ዘመነ ካሴ ምን ብሏል መሰለህ? ተናጋሪ ሁሉ ይመስለኛል። አንዳንዴ አባቶቻችን ለየትኛው ትውልድ ያስረከቡት አለ አንድ ጊዜ የሆነ ንግግሩ ሰምቼ፣ ለየትኛው አባቶቻችን ደመናን ያልቡ ነበር በስልጣኔቸው፣ እንኳን ይቅርና ተራ የሆነ እንደዚህ አይነት ጦርነት ደመናን ይጋልቡ ነበር፣ ግን ለየትኛው ትውልድ አስረክበውት ይለፉት? ሳይነግሩን አለፉ። ልክ እንደተቆለፈበት የተቆለፈበትን ከሰማሁ ቆልፈውት ነው የሄዱት። ፈልጉ ታገኛላችሁ ይላል መጽሐፍ ቅዱስ። ፈልገን ማግኘት ያለብን እኛ ነን። ስለዚህ ይሄ ትውልድ መፍታት ሲችል ያንን ቁልፍ እንደተቆለፈበት ጭራሽ ሌላ ጋን የጨመረበት ይመስለኛልና እባክህ ጋኑን ተውና ሰባብረህ አንድ ሁን ወድና ይሄ ዘመነ ካሴን እኔ በጣም እኔ እንጃ እኔ እንዴት እንደምወደው ለመሰለህ ስለ ኢትዮጵያ ነው የሚሆነው። ስለ ኢትዮጵያ ነው የሚነት ነው ማለት ስለ ኢትዮጵያ ነው። አንድ ቀን እኔ እንጃ ብቻ በአብዛኛው ንግግራቸው እነሱ እንግዲህ መንግስት የሚባለው ዱርዬ ሆኖ እያከተ ህዝብን እየበዘበዘ እየዘረፈ መንግስት የሚባለው እነሱ ደግሞ መንግስት አይደሉም። ግን መንግስት የሰራውን አይደለም የሚሰሩት። እነሱ በተቃራኒ ምርኮኛ ይመርቃሉ፣ ምርኮኛን ይቀለባሉ፣ ኢትዮጵያ ይላሉ፣ መልካም ነገር ያደርጋሉ። ተቃራኒ እኮ ነው። መንግስት መሆን ያለበት ማን ነው? አማጺያን መሆን ያለበት ማን ነው? የሚገርም ተስፋ አለኝ። ገባህ? አማጺ ተብለው እንደዚህ ከሆኑ መንግስት የሚባለው ዱርዬ ከሆነ ተስፋ አለኝ። መንግስት ሲሆኑ ብርሃን እንደሚያመጡልኝ ዘመነ ካሴ ያመጣልኛል እና በጣም ተስፋ አለኝ። ብቻ ብዙ ማውራት ይቻላል። ይህንን ነገር በጣም ነው የማመሰግነው ወንድማችን ከአዲስ አበባ። በአጠቃላይ እንግዲህ ዛሬ ግንቦት 24 ምርጫ ምን ይመስላል የሚለውን በተወሰነ መልኩ እንደዚሁም አዲስ አበባ ላይ ትላንት ሌሊት ቶክስ እንደነበር የሰማነውን መረጃ አጠቃላይ አጠናክረ ስላለው ሁኔታ ሁሉ ስለሰጠን አጭር ማብራሪያ በጽናት አድማጭ ተመልካቾች ስም ከልብ እናመሰግናለን። በጣም እግዚአብሔር ይስጥልኝ። እሺ እንግዲህ እናመሰግናለን። የአዲስ አበባ ልጅ ነኝ አማራጭ የሌለኝ ሌላ ገር የለኝ። የትስ ሄዳለሁ ምንስ ሆናለሁ ቀን ጨለመብኝ። አንቺ እናት ሀገሬ ሂዳገር ካሉኝ ሀገር አለኝ ወይ? አባቴን ልጠይቅ ከተቀበረበት ሄድኩኝ ዝም አለኝ።